ሰላም እንዴት ናችሁ? የኢትዮስ መልቲሚዲያ ቤተሰቦች እንደምን ናችሁ? እነሆ ሳምንቱን ጠብቀን ወደ እናንተ መጥተናል። ሳምንቱ እንዴት ነበረ? ከትራፊክ አደጋ የተጠበቀ እንደሆነ ተስፋ እናደርጋለን። በተለይ የትራፊክ አደጋ በተለያዩ ምክንያቶች ይደርሳል። ያ እንዳይደርስ ግን ጥንቃቄ ከምን ጊዜም በላይ ጥንቃቄ ወሳኝ ነው። ዛሬ አንድ እንግዳ ይኖረናል። በተለይ በኢትዮጵያ በሁሉም ምድሮች ላይ አሽከርክሯል። ከ3 አስርት ዓመታት በላይ የጅቡቲ መንገዶችን እንዳሻው ሄዶበታል። ዳገት ቁልቁለቱ ሳይበግረው፣ ሐሩሩና ፀሐዩ ዝናቡ ሳይበግረው የኢትዮጵያን የገቢ ወጪ ዕቃዎችን በማጓጓዝ የአንበሳውን ድርሻ ይዟል። ለእንደዚህ አይነት አሽከርካሪ ክብር ይገባዋል። ሌሎችም መሰል አሽከርካሪዎች አሉ። የዛሬው እንግዳችን የሁለት ልጆች አባት፣ ልጆቹን በማሽከርከር ሕይወት ላይ እየመራ የሚገኝ ለቁም ነገር ሊያበቃ ዳዴ እያለ ያለ አሽከርካሪ ነው። ጸጋዬ ሚልኬሶ ይባላል። ለእኔ ወዳጄ ነው። እናንተም ተዋወቁት። እንተዋወቅ እስቲ። አመሰግናለሁ። ጸጋዬ ሚልኬሶ ይባላለሁ። ለረጅም ዓመት ጅቡቲ መንገድ አሽከርክሬያለሁ። ለረጅም ዓመት በማሽከረክርበት ጊዜ ብዙ ነገር አይተናል፣ ብዙ ነገር አሳልፈናል። ጥሩንም መጥፎውንም አደጋውንም ሁሉንም አይተናል። ሆኖም ግን ይሄን ያህል ጊዜ በጤና ኖረን እዚህ ጋር እንዲህ ስንገናኝ እጅግ በጣም ደስ ይላል። እኔም እጅግ በጣም ደስ ብሎኛል። መልካም እናነሳለን። አንድ ቪዲዮ አይተን እንምጣና በተለይ በየፕሮግራሞቻችን በቅርብ ጊዜ ነው እያስኬድ ነው ያለ ነው። ሌሎች የኢትዮስ መልቲሚዲያ ተመልካቾችም እንደዚህ አስተማሪ ቪዲዮዎች ሲኖሩ አሽከርካሪዎች በተለይ ሌሎች አሽከርካሪዎች እንዲማሩበት የሚያዩትን ነገር በቪዲዮ ቀርጸው ወደኛ ቢያደርሱን እኛ ደግሞ በምስል ለተመልካቾች በማድረስ እንወያይበታለን። እስቲ አንድ ቪዲዮ ተመልክተን እንምጣ። ይኸው ለአንበሳው ከሌሊቱ ምናምን ሰዓት ላይ ሸከተፍ እያልኩ ሲሄድ እዚህ ሲኖ መኪና ላይ ደረስኩበት። ይሄ ሲኖ መኪና ሸባርጎታል። በአንደኛውም በሁለተኛ እየሄደ ያለው አላቅም በጣም አስሮታል። ሲኖና አብድን የለቀቀውን ተጠያቂ ደግ አረግ መልኩና ከኋላውን መከተል ጀመርኩ። ለምን ይመስላችኋል? ከኋላ ሳየው የሚሰረቅ ነገር እና የጫነው እዚህ አካባቢ ላይ ደግሞ ያው ላቦሮች አሉ ወይ ይሉታል አልኩና እየሸኘው ትገኛለሁ። እናንተም እንደዚህ አይነት የማይሰረቅ ጭናጭናችሁ ስትጓዙ እንደዚህ አይነት መኪና ስታዩ እንግዲህ ሌባ ያለበትን ቦታ ታውቃላችሁ። እንደዚህ መሸኘት ይልመድባችሁ። ከኋላ መኪና ጠርቀም ሲል ደርበው ላጥብትልም ምንም ችግር የለው። ግን ያው እርስ በርስ እንተዛዘን ለማለት ያህል ነው። ይመቻችሁ። መልካም ሌሊት ይሁንላችሁ። እናንተ ተኙኛ እየተጓዝን ነው። ይመቻችሁ። ለማንኛውም መልካም እንት ይሄንን ቪዲዮ አየነው። በተለይ አሽከርካሪው በምሽት ከኋላ ሲከተል የነበረው ጥሎ መሄድ ይችላል። እሱ ከፊት ለፊት ካለው ተሽከርካሪ ጋር ጭነት ጋር ተመጣጣኝ አለመሆኑን በመመዘን በሌሎችም ጥቃት እንዳይደርስበት የሚመጣውን ነገርም በጋራ እንቀበል ብሎ ድርጊት ውስጥ የገባበትና መልካም ትምህርትም ያስተላለፈበት ነውና እንዴት አየው? እስቲ እጅግ በጣም ደስ ይላል። ቪዲዮም ቆንጆ ነው። በጣም ደስ ይላል። አይቼዋለሁ። ለሌላም ሰው አርአያ ይሆናል ብዬ አስባለሁ። ሆኖም ግን ምንድነው ሁላችንም እንደዚህ አይነት መልካምና በጎ ስራዎችን መስራት ይጠበቅብናል ብዬ አስባለሁ። ምንድነው ይህ ሰው ቀድሞ ነው የገባው፣ ቀድሞ ነው የጓደኛውን ችግር የተረዳው። አካባቢው ላይ ችግር ይኖራል ብሎ ስላሰበ ይህ ሰው ሊሰረቅ ይችላል፣ ዳገት ነው፣ መኪናው በሚጓዝበት ቁልቁለት ወይም ዳገት በሚወጣበት ጊዜ ፍጥነቱን ቀንሶ ነው የሚያሽከረክረው። በዚህ ሰዓት ሌብነት እንዳይፈጸምበት፣ የጫነው እቃ እንዳይሰረቅ ከኋላ ሆኖ ጓደኛውን በመጠበቁ በጣም እጅግ በጣም ደስ ይላል። ለሌላውም ትልቅ ትምህርት ነው ብዬ አስባለሁ እና ሁላችንም እንደዚህ ብናደርግ ጥሩ ነው ብዬ አስባለሁ። ደስ ይላል። በተለይ ለእይታ አስቸጋሪ የሆነበት ቦታ ላይ ወደ ከተማ እስከሚደርስ ድረስ እንደዚህ አይነት አሽከርካሪን አጅቦ የሚሄዱ በተለምዶ ኮምቦይ እንደምንለው እንደዚህ አይነት ጉዞዎች ሲኖሩ የመተባበሩም በሌሎችም አለመደፈር ይመጣልና ይሄን አሽከርካሪ ከልብ እናመስግናለን። ሌሎች አሽከርካሪዎችም አሉ በጎ ስራ ላይ የተሰማሩና ጓደኛው ቆሞ ለምን ቆመ ብሎ ጠይቆ ያለውን ነገር ተረዳርቶ መፍቻም የመቀባበል እሱ ጋር የሌለ መፍቻ ካለ የመቀባበል ነገር አለና ይሄ በጣም የሚያስመሰግን ነው። እንግዲህ ተመልካቾቻችንም አሽከርካሪዎቻችንም አስተማሪ የሆኑ
የቪዲዮዎችን ቢልኩልን እንዲሁ ለመማማሪያ እኛም የምናቀርባቸውን የሚሆነው። እስቲ ወደ ዛሬው ቆይታችን ከመግባታችን በፊት የቤተሰብ ሁኔታ ምን ይመስላል? በመግቢያችን ላይ የተወሰነ የማውቀውን ያህል የተወሰነ ብያለሁ እና ስለ ልጆች፣ ስለ ባለቤት እንዴት ተገናኛችሁ? እሱን አጫውተን እስቲ። ያው አንድ አካባቢ ሰዎች ነን። ሰፈር ውስጥ ነው የተገናኘ ነው እና ጥሩ ነገር አለን። 2 ልጆች ወልደናል። በጥሩ ሁኔታ ላይ ነው ያለ ነው እና እግዚአብሔር ይመስገን እዚህ ደርሰናል። እንደው እስቲ በተለይ ሳስበው የልጆችንም እድሜ አንደኛው 19 ዓመቷ ነው ብለኸኛልና የእነሱንም ሳስበው እድሜያቸውን ወደኋላ መለስ ስል ታሪኩ የሚያጠነጥነው ለአሽከርካሪና ለአስተማሪ በሚታጭበት ዘመን ነው እና ያ በዛ ነው የታጨች ወይስ ባለቤት እንዴት ነው? አይደለም፣ አጋጣሚ ነው የተገናኘ ነው። በአጋጣሚ ነው። አንድ አካባቢ ላይ አንድ ሰፈር ላይ በአጋጣሚ ነው የተገናኘ ነው። እስቲ ወደ ጉዳያችን ይግባ። በተለይ የአሽከርካሪ ሕይወት ሲነሳ በተለያየ ሁኔታ ከፋፍሎ ማየቱ ተገቢም ነው። እኔ ለአሽከርካሪዎች ትልቅ ክብር አለኝ። በመሀል አንዳንድ የሚያጠፉ እንኳን ቢኖሩ የብዙሃኖቹን ይወክላል ብዬም አላምንም። ለዚች ሀገር እድገትም የገቢ እቃዎችንም በማምጣት ይልቅ ለሀገር ትልቅ አስተዋጽኦ ካላቸው መካከል አሽከርካሪው አንዱ ነው። በሀገራችን የሚሰሩ እንደ ህዳሴ ግድብ ተሰርተው የተጠናቀቁ ፕሮጀክቶች እዚህ ደረጃ እንዲደርሱ ካደረጉት ውስጥ የላቀውን ድርሻ የሚይዘው አሽከርካሪው ነው። እኛ ገንዘብ ስላወጣን እቃው ላይ መጣ ይችላል። ነገር ግን ገንዘብ አውጥተን እቃው እንዲመጣ የሚያደርግልን አሽከርካሪው ነው እና በዚህ ትልቅ ክብር አለን። በተለይ ደግሞ አገር አቋርጠው 1000 እና 1500 ኪሎ ሜትር የሚሄዱ አሽከርካሪዎች ደግሞ ልዩ ናቸው። ይህንን ስናነሳ ጠለቅ እያልን ወደ ዛሬው ሀሳባችን ከመግባታችን በፊት እንደው ወደ ጅቡቲ ስትሄድ የመቆየት ነገር አለ። ትልቁ የቆየበት ከቤተሰብ ተነጥለ የቤተሰቡ ስሜት ምን ይመስላል? ልጆች መጀመሪያ ሕፃን ሆነው ይናፍቃሉና ያንን ስሜት እንዴት ትገልጸዋል? እውነት ነው። ምንድን ነው አሽከርካሪ ትንሿ ኢትዮጵያ ማለት ነው አሽከርካሪ። ምክንያቱም አሽከርካሪ ሁሉም አገሩ ነው። በሚጓዝበት ቦታ ሁሉ፣ በስራ በሚሄድበት ቦታ ሁሉ የሚያገኘው ማህበረሰብ ቤተሰቡ ነው። ቢቸገር የአካባቢው ማህበረሰብ ነው የሚረዳው። የአሽከርካሪ መኪና ተበላሽቶ ቢቆም እዛ አካባቢ ላይ የሚያገኘው መጀመሪያ ያገኘው ማህበረሰብ ነው ያንን አሽከርካሪ የሚረዳውና አሽከርካሪው ብሔር የለውም፣ ዘር የለውም። አሽከርካሪ ትንሿ ኢትዮጵያ ነው እና እኔ ስገልጽ፣ ስለዚህ በሄድንበት ቦታ ሁሉ ያው በፍቅር ነው ስራን ሰርተን እና ምንሰራውን ስራ በአክብሮት ነው ምንጓዘው። እንጀራም ቢሆን ቆይተን ደግሞ እንመጣለን። እንዳልከው ብዙ ጊዜ ልንቆይ እንችላለን። ወረፋ ሆኖ ብዙ ጊዜ የምንቆይበት ጊዜ ቤተሰብ ደግሞ ይናፍቀሃል፣ ይጠብቀሃል እና ስትገባ በልዩ ጉጉት ነው የሚጠብቅህ እና እጅግ በጣም ደስ ይላል። እንደው በስልክስ አስጨንቆ ነበር? በጣም ትንሽ ሆኖ ልጆች? አዎ፣ ግን ያው ፋሚሊ ውስጥ ያለ ነገር ነው። አንድ ቤተሰብ ውስጥ የሚኖር ነገር ነው። ምክንያቱም ቤተሰብን ትፈልጋለህ። ልጆች ወላጆቻቸውን ይፈልጋሉ፣ ይጠይቃሉ። የት ደርሰሃል? እንዴት ነው? እየመጣ ነው ይለዋል። በዓል ሲደርስ ይጓጓሉ። ለምን አትመጣም ይለዋል። ይሄ ደግሞ አሽከርካሪ በባህሪው ስራው ዛሬ እዚህ ነው ስትል ነገ ሌላ ቦታ ነው፣ የት እንደሚሄድ አያውቅም። ወታደር በለው እና በዛ መካከል ላይ ቤተሰብም ስለሚረዳ ይህን ስራውን ስለሚረዳ ብዙም አይጠብቅም። ስትኖር ደስ ይላቸዋል፣ ስትገኝ ደስ ይላቸዋል። ያለውን ነገር አብረህ ተካፍለህ አብረህ ታሳልፋለህ። ባይሆንም ደግሞ በቃ ውስጣቸው ተቀብሎ ስላመኑ በሰላም ሄደ በሰላም እንድትመጣ ነው ምኞታቸው። ልጆችስ አሁን ያሉበት ሁኔታ ምን ደረጃ ደርሰዋል? ጥሩ ተማሪዎች ናቸው። ገና ተማሪዎች ናቸው። መልካም ነው። እስቲ በተለይ በአሽከርካሪ ሕይወት ሲነሳ አደጋ ነው የሚነሳው እና አደጋ ያጋጥመዋል። እሱም ንብረቱም ሌላም ሰው ሕይወቱ ያልፋል። በሱም ይሁን በሌላ ስህተት አደጋው ይደርሳል። ያለፉት ያው አልፈዋል።
ነገር ግን ሰዎች ደርሶ መልስ ለአደጋም ደርሶ የሚመለሱበት አጋጣሚ አለና በአንተም በጓደኞች የሚያስተዋልከው ለአደጋ ልትጋለጥ ብለህ ይህንን በፍጹም በእግዚአብሔር ታምር ነው የተረፍኩበት የምትልበት አጋጣሚ አለ? አዎ፣ ምን አለ መሰለ፣ አንዳንድ ጊዜ አሽከርካሪ ሁሉ ፍጹም ነው ማለት አይቻልም። አንዳንዴ ሞገደኛ አሽከርካሪ የሚፈጠርበት ጊዜ አለ። ትዕግስት የሌለው አሽከርካሪ የሚመጣበት ጊዜ አለ። አንዳንዴ ከድካም የተነሳ ትዕግስትንም የሚፈታተን ሁኔታዎች ይፈጠራሉ። ቶሎ እዚህ ደርሼ ቶሎ እንደዚህ ሆኜ የምትልበት ነገር ይፈጠራል። ነገር ግን እነዚህ ሁሉ ለአደጋ መንስኤ የሆኑ ነገሮች ናቸው። ምክንያቱም አደጋ በማይክሮ ሰከንድ ውስጥ የሚፈጠር ነገር ነው። በማይክሮ ሰከንድ ውስጥ ብዙ ወንድሞቻችንን አተናል። ርቀትን ጠብቀን ባለመሄድ ብዙ ነገሮችን አተናል እና ትልቁ ምንድነው ግንዛቤ መስጠት ይፈልጋል። እውቀት አብዴት ነው የሚደረገው ሁል ጊዜ። ማሽከርከር ላይ የምታገኘው አንድ አሽከርካሪ ሁል ጊዜ አብዴት ነው ራሱን ማድረግ ያለበት። ምክንያቱም አንድ ሰው የሚያሽከረክረው የሁለት የሶስት ሰው ኃላፊነትን ይዞ ነው የሚያሽከረክረው እና ከፊት ያለውን ከግራ ከቀኝ ያለውን እያየ መሄድ አለብህ። ስፒኪው ማየት አለብህ። ከኋላ የሚመጣውን ማየት አለብህ። አንተ ከፊት ምን እንዳለ እያየ ምልክት ሰጥተኸው ደረበው ሶስተኛ ሆኖ የሚወጣ አሽከርካሪ አለ። ምክንያቱም አንተ ምን ውስጥ እንዳለህ እንኳን የሚረዳ አሽከርካሪ የለም። በዚህ መካከል ላይ አደጋ ስለሚፈጠር አደጋ እንዳይፈጠር ተከላክለህ ለማሽከርከር የሌላውንም አሽከርካሪ ሕይወት ለመጠበቅ እንደው በተቻለ አቅም ተምረን ስልጠናውንም ወስደን ለረጅም ዓመት እያሽከረከርን እዚህ ደርሰናል። ሌሎቹ በሰል እንዲሉ ጥሩ መልእክትም ነው። ነገር ግን እያሽከረከርክ እዚህ ቦታ ላይ ወይ እንዲህ ሊገባብኝ ነበር የሆነ ነገር እምቢ ብሎኝ ለአደጋ ልጋለጥ ብዬ ይሄንን መፍትሄ ወስጄ አልፌያለሁ የምትለው ከሆነ የማትረሳው አጋጣሚዎች ካሉ ታሪኮችም ካሉ ጓደኞች? በሱ እንኳን ብዙ የገጠመኝ ነገር የለም። እኔን ግን ያው ትሰማለህ፣ አንዳንዴ ድልድይ ላይ አካባቢ ላይ ቅድሚያ ባለመስጠት የሚመጡ አደጋዎች አሉ። አሁን አንድ ቲክቶክ ላይ ራሴ የለቀኳቸው ነገሮች ነበሩ እና አደጋውን ድልድይ ላይ ምክንያቱም ቅድሚያ ባለመስጠት አንድ አሽከርካሪ አንዳንድ ጊዜ ለጫነ ቅድሚያ የሚባል አለ እና የጫነም ያልጫነም ይሁን ቅድሚያ ለመስጠት ራስን አብዴት ማድረግ ያስፈልጋል እና እንደዛ የደረሰ አደጋ አይቻለሁ። ከበድ ያለ አደጋ፣ የሰው ልጅ ሕይወት ያለፈበት አደጋ አይቻለሁ እና እጅግ በጣም ነው የሚዘገን ነው። ሾፌሩ ሞቷል። ሌላ አሁን በቅርብ ጊዜ ቆቦ ማለትም ከቁልቢ ወጣ ስትል ቁልቁለት ላይ አንድ ሲኖትራክ ቦቴ የገጠመውን ነገር በውል ባላቅም ከአንድ ወደ ባዶውን የሚሄድ ቦቴ ጋር ተገናኝተው ያ መኪና ተገልብጦ ተቃጥሎ ሾፌሩም ሳይወጣ መኪናውም ተቃጥሎ ዳሜጅ የሆነበትና ሾፌሩም የሞተበትን ሳይ በጣም ነው ያዘንኩትና አደጋ ጊዜ የሚሰጥ ነገር አይደለም እና ከባድ ነው። እንዲህ ብለህ ደግሞ ጠብቀህ የሚመጣ ጉዳይ አይደለም። በሰከንድ ውስጥ የሚፈጠር ነገር ነው እና እንደው እስኪ አንተ ከረጅም ዓመት ከማሽከርከር የተነሳ ከአደጋ መማር ነው የሚሻለው ወይስ ከአደጋ በፊት ተጠንቅቄ ሳይንሱ ምን የሚለው ቅድም ብለኛል፣ አብዴት ራስን ማድረግ በየቀኑ ራስን ማሻሻል፣ ምን አዲስ ነገሮች ተፈጥሮ ዛሬ የሄድንበት መንገድ እኮ ተሰርቶ ተጠግኖ ሊገጥመን ይችላል፣ ወይ ደግሞ ወጣ ገባ ያለባቸው ጥንቃቄ የሚፈልጉ ነገሮች አሉ። ከአደጋ ነው መማር ያለብን ወይስ ከአደጋ በፊት ነው እኛ መማር ያለብን? ጥሩ ጥያቄ ነው። እንደኔ ሰው ልጅ አደጋ ከመድረሱ በፊት ነው መማር ያለበት። አደጋ ሕይወትን ያጠፋል፣ አካልን ያጎላል፣ አካለ ጎዶሎ ያረጋሃል። ይህ ሁሉ ከመምጣቱ በፊት ጥሩ አሽከርካሪ ነገን ለማሽከርከር ዛሬ መኖር ማሰብ ያስፈልጋል ብዬ ነው ማምነው። በተለይ ፍሳሽ ጭነት ላይ ነው አንተ ነዳጅ ቦቴ ነው የምትይዘውና እንደየጭነቱ ባህሪው የማሽከርከር ሁኔታም ይለያል እና ጉዝ ነገር የጫኑና እንዲሁም ደግሞ ፈሳሽ ነገሮች የጫኑ ምን አይነት ጥንቃቄ ነው መውሰድ ያለባቸው? አንተስ እንዴት ነው ነዳጅ ስታሽከረክር ምን አይነት ጥንቃቄዎችን ነው የምትወስደው? እውነት ነው። ምንድነው የነዳጅ መኪና ነዳጅ የሚያመላልስ መኪና ከደረቅ ጭነት መኪኖች የሚለየው ሁል ጊዜ ፈንጅ ጭነ መሄድ ማለት ነው። ተቀጣጣይ ነገር ነው ጭነ የምትሄደው ለራስህም ለማህበረሰብም። ብዙ ማህበረሰብ ነው የሚያጠፋው እና የጫንከው እሳት ነው። ይህን አንዳንድ ጊዜ ማህበረሰቡ ሊገነዘብ ይገባል ብዬ አስባለሁ። በብዛት የትንሽ መኪና አሽከርካሪዎች፣ የሚኒባስ ህዝብ ጭነው የሚያሽከረክሩ አሽከርካሪዎች አብሶ ድሬዳዋ መንገድ ላይ አሁን በምትመለከትበት ሰዓት ቅድሚያ የሚባል ነገር የለም። አንተ የጫንከው እሳት ነው።
ከአንተ ጋር የሆነ ግጭት ቢፈጠር እዛ አካባቢ ላይ ህዝብ ነው የሚያልቀው። ብዙ ነገር ሊያልቅ ይችላል እና ብዙዎቹ እውቀቱ የላቸውም እና እነዚህ ቢያንስ ግንዛቤ ቢወስዱ የሚል ሀሳብ አለኝ። ምክንያቱም ምንድን ነው ቤንዚል ስትጭን ቤንዚል በፍሪክሽን የሚመጣ አደጋ አለ። ጎማ እንኳን በሚሞቅበት ሰዓት ፍሳሽ ሊኬጅ ካለ እሳት የሚነሳበት ሁኔታ ፈጣን ነው፣ እሳት ሊነሳ ይችላል እና እነዚህ ነገሮች እንዳይመጡ ያው ቅድመ ሁኔታዎችን እንወስዳለን እኛ። ሊኬጅ እንዳይኖር መኪናውን ሴፍቲ ታለ፣ እሳት አደጋ ታዘጋጃለ። መኪና እንኳን የሆነ ነገር ቢመጣ እሳት ማጥፊያ አዘጋጅተ ነው የምትንቀሳቀሰው፣ አፕዴት የሆነ እሳት አደጋ እና ማህበረሰቡ ይሄን ሊገነዘብ ይገባል። ርቀቱን ሊጠብቅ ይገባል። ተቀጣጣይ ነገር ይዞ ወደ መኪኖች መቅረብ የለበትም። ምክንያቱም አንዴ የሚነሳው እሳት በትንሹ የሚበርድ ስላልሆነ ጥንቃቄ ቢወስዱ የሚል መልእክት ነው ማስተላለፍ የምፈልገው። እስቲ በተለይ በነዳጅ ጉዳዮች ጋር ሌሎች ርዕሰ ጉዳዮችንም እናነሳለን። ክቡራን ተመልካቾቻችን ኢትዮስ መልቲ ሚዲያ ነው። ፕሮግራማችንን ከወደዳችሁት ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ ለሌሎች እንዲደርስ አድርጉ። በተለይ አሽከርካሪዎች ብዙ የሚማማሩበት መድረክ ነው እና አሽከርካሪዎች ይህንን ፔጅ እንዲያዩት እንጋብዛለን። ከተማ ደግሞ የሚኖሩ ስለ እግረኞችም ስለ ከተማው ስለሚኖር ማህበረሰብም የተለያዩ ጉዳዮችን እናነሳለን። እስቲ መለስ ስንበል ነዳጅን ነካክተናል። ወደዚያ ውስጥ ወደ ነዳጅ ጉዳይ እንግባ። ብዙ ጊዜ አሽከርካሪዎች ነዳጅ ይቀሽባሉ ይባላል። ይሄ በምን ያህል በጥናት የተረጋገጠ ነው? እውነት አሽከርካሪው ያንን የማድረግ ስልጣኑ አለው ወይ? አንዳንዴ መተሃራ አካባቢ አንዳንድ ሹፌሮች ይታያሉ ቆመው ይባላልና ይሄ ግን በጥናት የተረጋገጠ ነው? እውነት አሽከርካሪውን የሚገልጽ ነው ወይ? ሁሉንም አሽከርካሪ የሚገልጽ ጉዳይ ነው? በጣም ጥሩ ጥያቄ ነው ያነሳው። አንዳንድ ጊዜ እኔ ይገርመኛል፣ በጣም ነው የሚገርመኝ። ምክንያቱም ሰዎች ከውጭ ሆነው የሚናገሩትና ቦታው ላይ ሆነው ሲያዩት ቦታው ላይ ያለው ሰው ነው ሁሉን ነገር የሚያውቀው። አሁን ለምሳሌ አሽከርካሪው ነዳጅ ቀሽባል፣ እንደዚህ ያደርጋል ምናምን ተብሎ ይነሳል። አሽከርካሪው ከቀይ ባህር የሚቀዳው ውሃ እኮ አይደለም አንስቶ የሚቀሽበው። ፈርሞ የተቀበለውን ነገር ፈርሞ ነው የሚያስረክበው። ሁለተኛ ነገር ደግሞ መንግስትም እኮ ነዳጅን ሲያመጣ በመርከብ ተጓጉዞ ነው የሚመጣው። በመርከብ ተጓጉዞ የመጣው ይህ ነዳጅ የት ነው የሚገባው? ትልቅ ሆራይዞን የሚባል ዲፖ ላይ ወይ ታንከር ላይ ነው የሚራገፈው። ይህን ነዳጅ ከመርከብ ላይ መንግስት የገዛውን ነዳጅ ቆጥሮ የሚረከበው ይሄ ትልቅ ካምፓኒ ነው። ይሄ ትልቅ ካምፓኒ ደግሞ ለካምፓኒዎች ሲያከፋፍል መኪኖቹ በመንግስት ደረጃ ተጠንተው ካላብሬት ተደርገው በሜትር ተለክተው ይዘታቸው ምን ያህል ቮሊዩም እንደሚይዙ ቻርት ተሰጥቶ ነው የሚላኩት። በዚህ ቻርት መሰረት ከዛ ካምፓኒ ሄደህ ትጭናለህ። ይሄን ስትጭን ፈርመህ ነው የምትጭነው፣ ፈርመህ ነው የምትወስደው። 45,000 ሊትር የሚላክ ከሆነ እኔ 45,000 ሊትር ጫን ተብዬ ስላክ ፈርሜ ነው ከዛ ካምፓኒ ላይ 45,000 ሊትር የምወስደው። ያ ካምፓኒ ደግሞ ለነዳጅ ድርጅት ያስተላልፋል። ያ ነዳጅ ድርጅት ለካምፓኒዎች ያስተላልፋል። ካምፓኒው ለግለሰብ ይልካል። ግለሰቡ ጋር ይዤ የሚሄደው ነዳጅ ሾርቴጅ እንኳን ቢኖር እኔና ግለሰቡንን እዛ ጋር የምንጨርሰው። የት ጋ ነው ሌብነቱ? የት ጋ ነው ቅሸባው? ከተቀሸበው ያ ትልቁ ካምፓኒ ነው የተቀሸበው ማለት ነው። ጎደለ ከተባለ መንግስት ፈርሞ ሰጥቷል። እዛ ጋር ደግሞ ካልሆነ ከመርከብ ሲመጣ ልክ ከመርከብ እንደተረከበው ከመኪናም ይረከባል እንጂ አሁን ሰው ዝም ብሎ በደመነፍስ እንዲህ ይደረጋል በአሉባልታ። አሁን ብዙ ጊዜ ሀገራችንን እያበላሸ እያጠፋ ያለው አሉባልታ ወሬ ነው እና እንደ መንግስትም አካል አሽከርካሪውን ጠርቶ ማነጋገር። ለምሳሌ ክፍተቶች ሊኖሩ ይችላል። እነዛን ክፍተቶች በምን መልኩ ሊዘጋ ይችላል የሚለውን ነገር አሽከርካሪውን ጠርቶ ከአሽከርካሪዎች ስሜት መረዳት ያስፈልጋል እንጂ ከመሬት ተነስቶ አሽከርካሪው ይቀሽባል እንዴ? ፈርመ የተቀበልከውን ነገር እንዴት ነው አንተ ቀንሰህ ለዛኛው ስትሰጥ ያኛው ገንዘብ አውጥቶ የገዛው ሰውዬ እንዴት አድርጎ ነው የሚቀበል? ምክንያቱም ገንዘብ ከፍሎበታል እኮ። ይሄን ያህል ሺህ ሊትር ተብሎ ሰነድ ላይ ሲሰጥ ለዛ ለከፈለበት ነዳጅ ተልኮለታል። ካምፓኒውን ከመንግስት ላይ ገዝቷል። መንግስትም ያንን ያህል ሊትር ሰጥቶታል። የቱ ጋ ነው? እኔ አንዳንዴ የማይገባኝ ጉዳይ አንዳንዴ ምንድነው የሚሉት መሰለ፣ እኔ አሁንም አንድን አካል ለመኮነን ጥናት ማድረግ፣ በዛ ጥናት ደግሞ የተገኙ ግኝቶችን ፊት ለፊት ማውጣት እና መልስ መስጠት ያስፈልጋል። አንዳንድ ቴክኖሎጂ የሚጠቀሙ ድርጅቶች አሉ።
መኪናው የት ቆመ፣ የት ተነሳ፣ ምን ያህል ጊዜ እንትን አለ፣ ከጅቡቲ አዲስ አበባ ምንም አይነት ብልሽት ሳይደርስበት በምን ያህል ጊዜ ይደርሳል የሚሉትን የሚከታተሉ ሰዎች አሉ። ለምሳሌ ቶታልን፣ በሀገር ውስጥ ደግሞ ኮካን ስንወስድ ኮካ ሁሉንም መኪኖች ካሰማራቸው መስመር ውጭ እንዳይወጡ ይቆጣጠራቸዋል። ነዳጁን ላይ ይቆጣጠራል። ምን ያህል ነዳጅ ለዚህ ቦታ ይጠቀማል ብሎ ያኑ ላይ ይከታተላል። በቴክኖሎጂ ዘመን ዝም ብሎ ነገሮች እንዳመጡ ማውራትም ተገቢ ነው ብዬ አላምንም። ጥናት ይፈልጋል። አንዳንድ የሚነሱ ነገሮች ግን ምንድነው እንዳልኩ ጥናቱ የሚመልሰው ጉዳይ ሆኖ ትልቁ የሚነሳው ሹፌሮች መጥተው የሚያርፉበት ሞቃታማ ቦታ ከአፋር ጨርሰው መተሃራ ነው ይባላል። መተሃራ ላይ ነዳጁ ይቀሸባል። እዛ ያለው የጸጥታ አካልስ ምንድን ነው የሚሰራው? ይመለከተዋል እኮ ስህተት ወንጀል ሲሰራ ይመለከተዋል። እዛ መተሃራ ላይ አርፈው ተቀሽቦ በሙቀት በትነት ይሞላልና ከዛ ይሄ ትነትስ እዛስ ቢሆንስ ጅቡቲ ላይ እንዳልከው ከኛ እጥፍ ሙቀት አለ አይደል? ያንንስ አላገናዘቡትም ወይስ ምንድነው? ርዕስ ነው ምንድነው? አንዳንዴ ግርም የሚለኝ ነገር አንዳንዴ ሙያተኛ ይፈልጋል ሁሉም ነገር። አሁን ለምሳሌ እኛ ጅቡቲ ላይ 1 ወር እንቆማለን ለወረፋ። ድሮ ምልልስ ነበር፣ አሁን የለም ነዳይ ለመጫን። 1 ወር ስንቆም የጅቡቲ ሙቀት ይታወቃል። መተሃራ ሀገር ውስጥ ያለው ሙቀትና ጅቡቲ ያለው ሙቀት አንድ ላይ አይደለም። ጅቡቲ እኮ እኛ የምንጭነው 40 ዲግሪ የጋለ ታንከር ላይ 29 ቴምፐሬቸር ወይም 30 ቴምፐሬቸር ነው 29 የሚሰጠው። ስትጭን እኮ እንደው በተፈጥሮ እንደው ዓለም አቀፍ ሕግም አለው ነዳጅ ስርዓት አለው። በተፈጥሮ ስትጭን ያ ነዳጅ እኮ ልክ ያንኑ ሜትር አታገኝም። ሙቀት ሰዓት ላይ ይጨምራል ከተባለ ስትጭን መጨመር ነበረበት። ምክንያቱም የጋለ ታንከር ላይ ነው የሞቀ ነዳጅ የሚገባው። እንዴት ነው ሜትሩ ከፍ የማይለው? እኛ ግን እኮ ሜትሩ ወርዶ ነው አንዳንዴ ምንጭ ነው፣ ሜትሩ ዝቅ ብሎ ነው ምንጭ ነው። ይሄንንስ ማን ነው? ብዙ ጊዜ አቤት ብለን እኮ ብዙ ጊዜ እንዲህ ነው ማለት ብዙ የጠፉ ነዳጆችን እኮ በማህበር ሆነን ያስመለስንበት ጊዜም ነበረ በነበረው ጊዜ። እና አሁንም ምንድን ነው እስቲ አሽከርካሪው ጋር ይቅረቡና እንወያይ። ሀገራዊ ጉዳይ ነው ይሄ። አሽከርካሪ ጋብዟቸው ያውቃሉ? ግን አሽከርካሪዎችን በዚህ ጉዳይ ላይ ማንም ጋብዞን አያውቅም። ይሄን ጉዳይ ማንም አሽከርካሪውን ጠርቶ ያወያየ የለም። አሽከርካሪው በሚሄድበት ሰዓት አንዳንድ ቦታ ላይ የማስረከቢያ ቦታዎች ምን እንደሆኑ የሚቆጣጠር አካል የለም። ዝም ብለው ጭፍን የሀገር ኢኮኖሚ የሆነውን አሽከርካሪ ሞራሉንም እንደገና የስራ ፍላጎቱንም ያልሆነ ስም መስጠቱ ተገቢ አይደለም እና ቢታይ። ምክንያቱም ለሀገር የሚበጅ ነገር የምንሰራ ከሆነ የሚበጀውንም አካል ጠርተን ማነጋገር ያስፈልጋል። ጠርተን ማወያየት ያስፈልጋል። የት ጋ ጉለት አለ? እስቲ እናንተ ጋር ያለውን ነገር እናንተ ጋር ያለውን ችግር ንገሩን፣ እኛ ጋር ያለውን እንፈታለን። ከእናንተ ቀጥሎ የሚረከቡ ሰው ጠዋት ካልገባህልኝ የሚል አሽከርካሪ አለ። እንግዲህ አንተ ስትጭን 24 ሰዓት ትጭናለህ። ባለሀብት ማደያ ላይ ግባልኝ ይልሃል። በጠዋት ትገባለህ፣ ግዴታ ነው። አንተ ያ ሁሉ የከፈልከው ዋጋ ከግምት ውስጥ አይገባም። እኛም እኮ የተለየ ሀገር የለንም አይደል? የጋራ አሁን እንዳልከው ይሄኛው ጥናት ይፈልጋል። አሁን ሌላው ደግሞ የሚነሳው በሬ የወለደ ሳይሆን ባለሙያዎች እንዳልከው ባለሙያዎች ገብተውበት ዘርፉን የሚያውቁ በቀዝቃዛና በሞቃት ቦታ ላይ ሊመዘኑ ሊለኩ የሚችሉ ነገሮችን ሚዛናዊ በማድረግ አንዳንዴ እኮ ታሳቢ ይደረጋል። ከዛ ስትጭነው በሙቀቱ ሞልቶ ከሆነ ቅዝቃዜ ቦታ ላይ ስትመጣ የሚቀንስ ከሆነ እሱንም ሚዛን ውስጥ ጥናት ውስጥ መግባት አለበት። ከዛ ባሻገር ግን አንዳንዴ በየወሩ ነዳጅ ታሪፍ ስለሚሻሻል ወይ ደግሞ በተወሰነ ጊዜ ስለሚሻሻል አሽከርካሪውና ባለሀብቱ መኪናው እንዲደበቅ ያደርጋሉ የሚልም ደግሞ ይነሳል። ይሄስ ምንድን ነው? ምን ልታተርፍ? እኔ የጫንኩትን ነዳጅ እኮ ነዳጅ በባህሪው የራሱ ባህሪ አለው። የጫንኩትን ነዳጅ ቶሎ ማድረስ ነው የኔ ግዳጅ የኔ። ምክንያቱም እኔ መኪና ላይ ጂፒኤስ አለ እኮ። መንግስት የሚቆጣጠረው ጂፒኤስ አለ፣ ካምፓኒ የሚቆጣጠረው ጂፒኤስ አለ፣ ግለሰብ የሚቆጣጠረው ጂፒኤስ አለ። እንደገናም ደግሞ የሚሄደው እኔ ለራሴ ስል የሚሄደው ማለት ምንድን ነው? ቶሎ አድርሼ ቶሎ ስመለስ ነው ስራ የምሰራው። እና ይህንን ምናልባት አሁን ከውጭ የሚቀመጡ ሰዎች የሚያስቡት ሌላ ነገር ስለሆነ ሊረዱ ይችላሉ ብዬ አላስብም። ይሄን ባለሙያ ማነጋገሩ ግን መፍትሄ ይኖሯል ብዬ አስባለሁ። ባለሙያው ጋር ያለውን ችግር ማየት፣ መጠየቅ
ማጋን ያለው አንድ ባለ ሀብት እኮ መኪናዬን አቁም ካለ ታቆማለህ። ንዳ ሲል ትነዳለህ። ውረድ ሲል ትወርዳለህ። ምን ኤቪደንስ አለን እኛ ዛሬ? አንድ አሽከርካሪ ምንድን ነው ያለው? ያ ሰው እኮ አይቶ ስራ ዋስትና ራሱ የለም እኮ። ሲጠላ ሂድ ይልሃል፣ ትሄዳለህ። ሲወድህ ያስቀምጣል። እና ይሄ ባለበት ሁኔታ ነው የምንሰራው። ሌላው ምንድን ነው እኛ አሁን ለምሳሌ ነዳጅ ጭነን ነዳጅ እንቸገራለን። ኢቭን የሙያ ባልደረቦቻችን እንኳን ቅድሚያ ስትባካችሁን የጫነውን ነዳጅ ለእናንተ ነው ለማድረስ ነዳጅ ያስፈልገናል ስንል እይታቸው የተንሸዋረረ ነው።